ፌብሩዋሪ 28 ዓለማችን በአንዴ ላትመለስ የተቀየረችበት ቀን ነው። በዚህ ቀን ላይ የኢራኑ ጠቅላይ መሪ አያቶላ አልካሚሊ መገደላቸው ዓለማችን ዳግም እንዳትመለሱና የተቀየረችበት ክስተት ነበር። ከወራቶች በኋላ በዛሬው ዕለት በሚሊዮኖች የሚቆጠሩ የኢራን ሰዎች አደባባይ በመውጣት የመጨረሻ የቀብር ስነ ስርዓቱን እያካሄዱ ይገኛሉ። እና በትክክል በዛ ቀን ላይ ምንድነው የተፈጠረው? እነማን ናቸው በትክክል የተገደሉ? እና እንዴት ነው እስራኤል ይህን ነገር ልታደርገው የቻለችው? እነዚህን ነገሮች በሙሉ ስቴፕ ባይ ስቴፕ በትንሹ እናያቸዋል። እንደዚህ አይነት ዜናዎች በየቀኑ ደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደፊት ከዚህኛው መጀመር አለብን። ከፌብሩዋሪ 28 ከራሱ ከቀኑ መጀመር አለብን። በዚህ ቀን ላይ በጣም ብዙ ክስተቶች ናቸው የተፈጠሩት እና ዓለማችን ዳግም እንዳትመለሱና ነው ተቀየረችው። ልክ እንዳልኳት እና ምን ቢፈጠር ነው እንደዚህ ያልኩት መሰላችሁ? በፌብሩዋሪ 28 በዚህ ቀን ላይ አቱ ገና ከመጀመሩ ትንሽ ሰዓታቶች ገና ከማለፋቸው እስራኤል እና አሜሪካ አክቹሊ ሁለቱ ሀገራቶች በአንድ በመጣመር ኢራን ላይ ትልቅ የሆነ ጥቃትን ይከፍታሉ። አንድ ቦታ ብቻ አይደለም፣ እጅግ በጣም ብዙ የኢራን ቦታዎች ላይ ጥቃትን ይፈጽማሉ። ዋና ከተማዋ ቴህራን ራሱ አልቀረች እና እንደ ኢራን ባለስልጣናቶች ከሆነ በዛ ቀን ላይ አሜሪካ ትክክለኛ ታርጌታቸው የፈለጉት ፕላናቸው የኢራን ሱፐር ሊደር ወይም ጠቅላይ መሪውን አያቶላ አልካሚሊን መግደል ነበረ። እና በዛ ቀን ላይ ይሄ ነገር ብቻ አልነበረም የተፈጠረው፣ ወይም ጥቃታቸው ይህን ሰው የማስወገድ ብቻ አልነበረ። በተለያየ የኢራን ቦታዎች የሚገኙ የኢራን የሚሳይል ማከማቻ ቦታዎች፣ የተለያዩ የገቨርንመንት ቢልዲንጎች፣ ምንም አይነት ነገር የቀራቸው ነገር የለም። በጣም ትልቅ ጥቃት ነበረ በዚህ ቀን ላይ የከፈቱት። እና የሚገርማችሁ ነገር በዛ ቀን ላይ ጠቅላይ መሪው ብቻ አልነበረም የተገደሉት። እሱን አነሳውላችሁ እንጂ በጣም ብዙ ሰዎች ናቸው በዛ ቀን ላይ የተገደሉት። ሶ ኤግዛክትሊ እነማን ናቸው የተገደሉት? አሊ ካሚሊ እንደነገርኳችሁ የኢራን ጠቅላይ መሪ ወይም ሱፐር ሊደሩ፣ ሙሐመድ ባቅቦር ኮማንደር ኦፍ ኢራን ኢስላሚክ ሪቮሉሽናሪ ጋርድ፣ አዚዝ ናዝረዲ ኢራን ሚኒስተሪ ኦፍ ዲፌንስ መከላከያ ሚኒስተሩ፣ አሊ ሻምካኒ ሴክሬታሪ ኦፍ ኢራን ዲፌንስ ካውንስል እና እነዚህ ትልልቅ ባለስልጣናቶች ብቻ አልነበረም በዛ ቀን ላይ የተገደሉት። አብዛኛው የጠቅላይ መሪው ቤተሰቦች በዛ ቀን ላይ ተገድለዋል ማለት ትችላላችሁ። ከቤተሰቦቻቸው መካከል ሚስታቸው፣ የጠቅላይ መሪ ሚስታቸው፣ ልጃቸው፣ የልጅ ልጃቸው እና ሰኖፍ ሎም ይባላል። ይሄ ማለት የልጃቸው ባል ወይም የልጃቸው ሚስት ለእሳቸው ሰኖፍ ሎ ይባላሉ። እና የልጃቸው ባል እና የልጃቸው ሚስት በዛ ቀን ነው የተገደሉት። እና this is insane በጣም ትልቅ በጣም ከባድ የሆነ ነገር ነው። እና ከዛ በኋላ ምን ተፈጠረ? ኢራን መቼም ዝም ብላ አልተቀመጠችም። ማንም ሰው መቼም ይህ ሁላ ሰው ተገድሎባት ዝም ብላ ትቀመጣለች ብሎ የጠበቀም አልነበረም። ልክ እኛም እንደጠበቅ ነው ዓለም እንደጠበቀው ኢራን ዝም አላለችም። እጅግ ትልቅ የሆነ ጥቃትን ነው የከፈተችው። እና ጥቃቷ ደግሞ እስራኤል ላይ ብቻ አልነበረም። ጎረቤቶቿ የሆኑ የመካከለኛው ምስራቅ ሀገራቶች ሳውዲ አረቢያ፣ ኩዌት፣ ዱባይ፣ ባህሬን፣ ሌላ እዛ አካባቢ የሚገኙ በጣም ብዙ ሀገራቶች መካከለኛው ምስራቅ የሚገኙ ሀገራቶች በሙሉ ጥቃቷን ከፈተች። እስራኤል ብቻ አልነበረም። እና የጠቅላይ መሪው የአያቶላ አልካሚሊ መገደላቸውን ተከትሎ በሱ ምትክ የኢራን የቀጣዩ ጠቅላይ መሪ ሆነው የተሾሙት ልጃቸው ሞጅተባ ካሚኒ ናቸው። በዚህ ሰዓት እሱን ተክተው የኢራን ቀጣዩ ጠቅላይ መሪ ሆነው ተሹመዋል። ወራቶች ካለፉ በኋላ በስተመጨረሻ የቀብር ስነ ስርዓታቸው በዚህ ሰዓት በኢራን እየተደረገ ይገኛል። በሚሊዮኖች የሚቆጠሩ ሰዎች አደባባይ እንደሚወጡ ይጠበቃል። ለአንድ ቀን ብቻ አይደለም፣ ለብዙ ቀናቶች ተከታታይነት ይህ ነገር እንደሚቀጥል ነው የሚነገር። እና ይህን ሁሉ ወራቶች የቆየበት ምክንያት ጦርነት ውስጥ ስለነበረች ሰላም ስላልነበረ አካባቢው ነው። ሰው ምን ልላችሁ ፈልጌ ነው ዛሬ በፌብሩዋሪ 28 ኢራን ውስጥ በተፈጠረው ነገር እና ዓለማችን በዛ ቀን ላይ በተፈጠረው ነገር ምክንያት ምን ያክል እንደተቀየረች፣ በዛ ቀን ላይ ምን ያክል ነገሮች እንደተፈጠሩ በዚህ ቪዲዮ ነገርኳችሁ። እንደወደዳችሁ ተስፋ አድርጋለሁ። እንደዚህ አይነት ዜናዎች ዓለማችን የሚከሰቱ በጣም አነጋጋሪና አስገራሚ የሚባሉ ዜናዎችን በእንደዚህ አይነት መልኩ እንዳቀርብላችሁ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። ከነገ ወዲያ አዳዲስ በተፈጠሩ ነገሮች ተመልሰን እንገናኛለን። እዛ ድረስ ይመቻችሁ።